ዛሬ ደግሞ የምንነጋገረው ስለ ቴዲያችን ነው። ይሄ አዲሱ አልበም እዛ አሜሪካ ያለን ሁለቴም ሶስት ጊዜ ተገናኝተን የመስማት እድሉ ነበር ማለት ነው። ዘፈኖቹ ተከፍተው ሰምቻቸዋለሁ ማለት ነው። እንዳጋጣሚ ሆኖ የተወሰኑ ትራኮችን ሰምቻቸዋለሁ። እንደው አንዲቷን በተደጋጋሚ ዘፈን ስማት እያለ 3-4 ሰምቻት እምባዬ እስከሚመጣ ድረስ ነው ያዳመጥኩትና ወንድማችን አብሽር ብሎኝ ወደ ጨዋታችን ቀጠልን። አማራ እስላም ኦሮሞ ትግሬ አይባልም። እርፎ መረባ ኢትዮጵያ ናት። እርፎ መረባ እኔ ገና ጣጥሏታል። እርፎ መረባ በዚህ አጋጣሚ ቴዲዬ እጅግ አድርጌ ያከብራለሁ፣ እወድሃለሁ። በጣም በጉጉት ነው የምጠብቀው አልበምህን፣ ወይም ደግሞ በጉጉት ከሚጠብቁት ውስጥ የኢትዮጵያ ሕዝብ መካከል አንዱ ነኝ። ስለዚህ በጣም አከብርሃለሁ፣ በጉጉት ነው የምጠብቀው። ሰላም ወዳጆቼ እንዴት ሰንብታችኋል? በያላችሁበት የዓለም ዳርቻ ሁሉ የከበረ ሰላምታዬ ይድረሳችሁ ብያለሁ። በዛሬው ዕለት ወደ እናንተ ላደርስ የወደድኩት በተለይ በማህበራዊ ሚዲያው ላይ በስፋት መነጋገሪያ የሆነውን የተወዳጁን ድምፃዊ ቴዲ አፍሮን ጉዳይ ይሆናል። ቴዲ አፍሮ እንግዲህ በዚሁ በማህበራዊ ሚዲያ ላይ በበርካቶች በበጎ መልኩ፣ አንዳንዶች ደግሞ ጥቂቶች ደግሞ በነቀፌታ መልኩ ስሙን እያነሱት ይገኛሉ። ለዛሬው ለእናንተ የምናደርሰው እውነትም ቴዲ አፍሮ የሙዚቃ ንጉስ ያስባሉትን እና በበርካታ ሙዚቀኞች ዘንድ አልበሙ በጉጉት እየተጠበቀ ስለመሆኑ እየተገለጸበት ያለውን ሁኔታ ነው። ቴዲ አፍሮ የመወደድ ጸጋ ያለው ሙዚቀኛ ስለመሆኑ ምንም ጥርጥር የለውም። በተለይ ለባለፉት 10 እና 15 ዓመታት ይህንኑ የኢትዮጵያን የሙዚቃ ኢንዱስትሪ ያለ ተቀናቃኝ ማለት ይቻላል ብቻውን በፊተኝነት እየመራው እንደሚገኝ መግለጽም ይቻላል። ለዚህም ደግሞ በርካታ አብነቶችንም ማንሳት ይቻላል። በትናንትናው ዕለት በርካታ ሙዚቀኞች፣ በጣም በርካታ ኢትዮጵያውያን ሙዚቀኞች እንዲሁም ፖለቲከኞችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የቴዲ አፍሮ ኢትዮሪካ የተሰኘው አዲስ አልበም ይፋ መደረግን ተከትሎ ለድምፃዊው የእንኳን ደስ አለህ እንኳን ለዚህ ያበቃህ መልእክቶችን እየሰደዱለት ይገኛሉ። ከአንጋፋዎቹ እስከ ወጣቶቹ ድምፃውያን ለቴዲ አፍሮ እንግዲህ ይህንኑ መልካም ምኞታቸውን እየገለጹለት እንደሚገኙ ተመልክተናል። በጥቂቱ የተወሰኑትን ነግራቸዋለሁ። እስኪ ወጣቷ ድምፃዊ ራሄል ጌቱ ስለ ቴዲ አፍሮ እና እንዲሁም አዲስ ስለሚለቀው የሙዚቃ ኢትዮሪካ የተሰኘ የሙዚቃ አልበሙ የተናገራችውን ወደ እናንተ ላደርሳችሁ። ራሄል ስለ ቴዲ አፍሮ የሙዚቃ ችሎታ ብቻ ሳይሆን ከእሱ ስለተማረችው የህይወት ፍልስፍናና እንዲሁም ስብዕናም በሰፊው አብራርታለች። ከዛበሻ ጋር በነበራት ቆይታ በተለይም ቴዲ አፍሮ በተለያዩ ፈታኝ ወቅቶች ከሚመርጠው ዝምታ ብዙ ነገሮችን እንዳስተዋለች የምትናገረው ራሄል ዝምታ ትርፍ እንጂ ኪሳራ እንደሌለው የሁልጊዜ ምሳሌም መምህሬም ቴዲ አፍሮ ነው በማለት በዝምታ ውስጥ ብዙ ነገሮችን ማለፍና ማሸነፍ እንደሚቻል ከሱ መማሯን መስክራለች። ከዚህ በተጨማሪም ድምፃዊቷ በይፋዊ የኢንስታግራም ማህበራዊ ትስስር ገጿ ላይ አዲሱን አልበም አስመልክታ አጭርና ስሜት ገላጭ መልእክት አጋርታለች። በዚሁ መልእክቷም ቴዲ ክብር፣ ፍቅር፣ ችሎታ እንኳንም የኛ ሆንክ ስትል ነው ለቴዲ አፍሮ ያላትን አድናቆት የገለጸችው። ሙዚቃም ሀገርም ትፈልጋለች፣ እንወድሃለን፣ ነገን በጉጉ ስትል የዛሬውን ቀን እየጠበቀች እንደሆነ በዚሁ በማህበራዊ ሚዲያ ላይ ሀሳብና እንዲሁም አድናቆቷን አስፍራለች። ሌላው በማህበራዊ ሚዲያ እንዲሁም በበጎ ስራዎች የምናውቀው ያሬድ ሹመቴ በበኩሉ የጥበብ ዋርካ፣ የዋርካ ጥላ፣ የጥላ ግዙፍ፣ የግዙፍ ረቂቅ፣ የረቂቅ ልሂቅ፣ የልሂቅ ቁጥብ፣ የቁጥብ ለጋስ፣ የለጋስ ማማ፣ ከማማም ዳሸን፣ የዳሸን ሰንደቅ፣ የሰንደቅ ምጡቅ፣ ከምጡቅም ሩቅ፣ የሩቅ ድብቅ፣ የድብቅ ቃል ሰንደቅ፣ ከሰንደቅም ውድ ሲል ለቴዲ አፍሮ ያለውን አድናቆት በግጥም አስፍሯል። በመጨረሻም ላይ ተናፍቀህ ነበር መልካሙን ሁሉ ይግጠም ሲል ለወዳጁ ቴዲ አፍሮ ያለውን መልእክት አስፍሯል።
በርካቶች አሁንም ለቴዲ አፍሮ እና እንዲሁም ለኢትዮሪካ ለተሰኘው የሙዚቃ አልበሙ ተመልካቾች መልካም ምኞታቸውን እየገለጹ ይገኛሉ። አብርሃም ወልዴ ያለውን እናስከትል። ያሁኑ ጠበል መሰለኝ ልክፍት ያለባቸውን ማስለፍለፍ ጀምረዋል ብሏል አብርሃም ወልዴ። በእርግጥ እነዚህ ልክፍት አለባቸው ሲል የገለጻቸው ግለሰቦች እነማን እንደሆኑ አልገለጸም። የቴዲን አልበም ምንጊዜም ጓጉቼ የምጠብቅ ሰምቼም ልብ የሚደርስልኝ ነኝ ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። ያሁኑ ደግሞ ጠበል ነው መሰለኝ ልክፍት ያለባቸውን የነካቸውን ማስለፍለፍ ጀምሯል ብሏል። ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ። ከሁለት ቀናት በፊት ነው ጽሑፍ ያሰፈረው። እንደ ሮብ ደግሞ ረጅም ቀን የለም መልካም ዕድል እመኛለሁ ብሏል አርቲስት አብርሃም ወልዴ። አሁንም ሌሎች በርካቶች ይህንን ሐሳባቸውን እየገለጹ ቀጥለዋል። ተከታዩዋ ድምፃዊት ደግሞ በተለይ በዚህ ዓመት በርካታ የሙዚቃ ሽልማቶችን ከተለያዩ አፍሪካ ሀገራት ያገኘችው ተወዳጇ ድምፃዊት ቬሮኒካ አዳነ ነች። በእርግጥ ቬሮኒካ ለባለፉት 2 ቀናት ቴዲ አፍሮንና እሱን የተመለከቱ መረጃዎችን እያጋራች ትገኛለች። በትላንትናው ዕለት እንኳን የቴዲ አፍሮ ያው በዚህ በኢትዮጵያ የዩቲዩብ ማስታወቂያ ስለማይሸጥ በኢትዮጵያ ያለው ተመልካች ምንም ገንዘብ የሚሰራ ወይም ፍረንካ የማያስገኝ እንደሆነ ይታወቃል። ቴዲ አፍሮ ተጠቃሚ እንዲሆንና በሰራው ሙዚቃ የሚገባውን ጥቅም እንዲያገኝ በማሰብ የእርሱ ሙዚቃዎች በቪፒኤን እንመለከታቸዋለን ስትል መልእክቷንም አጋርታለች። ከዛ በዘለለ ግን በተለያዩ ማህበራዊ ድረገጾቿ እንዲሁም መረቦቿ ላይ የራሷን ሀሳብና አድናቆት ለቴዲ አፍሮ እየገለጸች ትገኛለች። እስኪ በጥቂቱ ያለችውን እንንገራችሁ። በእውቀትም ዝናን በመቆጣጠርም አለሁ ባለማለትም በድምፅም ፍቅርን በመስበክም ለህዝብ በመቆምም ሀገር በመውደድም ለተጎዳ በመድረስም ሃይማኖትን በማክበርም ለቤተሰብ ቅድሚያ በመስጠትም ታሪክን በማወቅም እግዚአብሔርን በመፍራትም በምንም እሱን የሚያክል የለም ትላለች ቬሮኒካ አዳነ። የጥበብ መከበር በተግባር ከለፉት ውስጥ አንደኛውና ዋነኛው ነው። ቴዲ አፍሮን 2 ጊዜ በአካል አግኝቼዋለሁ። ሰላምታ ብቻ ነበር። ነገር ግን በጣም የሚገርም ነገር ስለሱ በጣም ከታማኝ ሰው የሰማሁትን ልንገራችሁ ትላለች። ቬሮኒካ ትቀጥልና ቴዲ ፈጣሪው ስር ወይም ጸሎት ቤቱ ተንበርክኮ የሚውል ሰው ነው ትልና አስከትላ ምናልባትም የዛሬ 2 ዓመት አልበሙ ይወጣ ነበር። ነገር ግን በተደጋጋሚ ብዙዎቻችን አልበም ያወጣንበት ሰዓት ስለሆነ ማናችንም ላይ ላለመደረብና ቆይ ይልቀቁ ሲጠብቅ ሌሎቻችን ስናወጣ እኛን ላለማስከፋት እኛ ላይ ደርቦ የብዙዎቻችን ስራ እንዳይበላሽብን ብሎ ሲያከብረን ነበር ስትልም አስተያየቷን ትዘጋለች ድምፃዊት ቬሮኒካ አዳነ። እንግዲህ ያው ባለፉት ጊዜያት ቬሮኒካን ጨምሮ በርካታ ወጣትና አንጋፋ ድምፃውያን የሙዚቃ ስራዎቻቸውን ይፋ ያደረጉበት ጊዜ እንደነበር ይታወቃል። ምናልባት ቬሮኒካም ለዚሁ ወይም እሷና የእሷ ኩዮች እንዲሁም ሌሎች ኢትዮጵያውያን ድምፃውያን ያወጡት ሙዚቃ እንዳይሸፈን ወይም በቴዲ አፍሮ ስም እንዳይሸፈንባቸውና ገቢ እንዳያገኙ ያደርጋል በሚል ቴዲ አፍሮ በዚሁ ምክንያት ሙዚቃውን ለባለፉት 2 ዓመታት ሳያወጣ እንደቀረም በምክንያትነት አስቀምጣለች። ሌላው ተወዳጁና ወጣቱ ድምፃዊ ያሬድ ነጉ በበኩሉ ስለ ቴዲ አፍሮ የሚከተለውን መልእክት አስፍሯል። የትውልድ ድምፅ የጥበብ ትንሣኤ የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በጉጉት የምጠብቀው አልበሙን በ8/8/2018 ዓ.ም ከቀኑ 8 ሰዓት ላይ ሊያደርሰን መሆኑን አብስረናል ብሏል። በተሰማራህበት የሙያ ዘርፍ ለዘመናት በመትጋት ኪነ ጥበብን በሚገባት አክብርሃት እሷም መልሳ ስታከብርህ አይተናል። አባጣ ጎርባጣ በበዛበት የሀገራችን የኪነ ጥበብ ጎዳና በጽናት በመጓዝ ከደረስክበት ክብር መድረስህ ለመወድህና ለማከብርህ ከደስታ ባለፈ ለእኛ ትልቅ መነቃቃትና ትምህርት ሰጥቶናል። አዎ ካንተ ብዙ ተምረናል ይላል ያሬድ ነጉም። ጥበብን ለሀገርና ለወገን መሳሪያነት በመዋል የትውልዱን ህመም ማዜም፣ ታሪክን መዘከር፣ ፍቅርን መስበክ፣ ይቅርታና አንድነትን ማወጅ፣ ሀገር እና ሰንደቅን ከፍ አድርጎ ማሞገስን ተክነበታል ሲል ይቀጥላል ድምፃዊ ያሬድ ነጉም።
ስለምወድህና ስለምናከብር ብቻ ሳይሆን በእውነት ክብር ስለሚገባ ነው። ክብር ይገባሃል የምልህ ይቅናህ ንጉስ፣ ክብር ይገባሃል። ኢትዮሪካ ፍቅር ያሸንፋል ቴዲ አፍሮ ሲል በማህበራዊ ሚዲያው ላይ ይህንኑ ጽሑፍ አስፍሯል። ሌላኛው ድምፃዊ ብስራት ሱራፌልም ስለ ድምፃዊ ቴዲ አፍሮ የራሱን ሀሳብ በማህበራዊ ሚዲያው ላይ ከትቧል። ቴዲ በተሰጥኦ ብቻ የሚታይ አርቲስት አይደለም፣ ድንቅና ብርቅ የጥበብ ሰው ነው ይልና ጥበብ ቀላል ነገር አይደለም፣ በውስጥ ያለ ስሜት ከመድከምም ጋር ሲጣመር የሚወጣ ኃይል ነው ይላል ድምፃዊ ብስራት ሱራፌል። ቴዲ በተሰጥኦ ብቻ የሚታይ አርቲስት አይደለም፣ ያለውን ፍላጎት በትጋትና በጽናት ወደ ስራ የሚቀይር ድንቅና ብርቅ የጥበብ ሰው ነው። ቴዲ ምን ያክል ለስራው እንደሚደክምና እንደሚጨነቅ ለመረዳት ጓደኛው መሆን አይጠበቅብኝም እና ነገ ዜማ እንሰማለን፣ ግጥም እንሰማለን፣ ሌላም እንሰማለን። የነገ ሰው ይበላን ኢትዮሪካ ሲል በዚሁ ማህበራዊ ሚዲያው ላይ አስፍሯል። ከሙዚቀኞች በተጨማሪም በተለያዩ ጊዜያት አንጋፋውና እንዲሁም ጎልማሳው ፖለቲከኛ ጌታቸው ረዳም ስለ ቴዲ አፍሮ ሀሳባቸውን ከመስጠት አልተቆጠቡም። በተለይ አሁን በፖለቲካውና በቴዲ አፍሮ መካከል ትንሽ ግንብ እየተፈጠረ ይመስላል። ያም ሆነ ግን አቶ ጌታቸው ረዳ ስለ ድምፃዊ ቴዲ አፍሮ የሚከተለውን ሀሳብ ሰንዝረዋል። ቴዎድሮስ ካሳሁን ቴዲ አፍሮ በኢትዮጵያ ኪነ ጥበብ ታሪክ ውስጥ ስላለው ጉልህ ስፍራና ተወዳጅነት ብዙዎች ይስማማሉ። በአንድ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ዴኤታ አቶ ጌታቸው ረዳ በአዲስ ነገር ጋዜጣ ላይ ስለ ቴዲ አፍሮ የሰጡት ይህ እውነተኛና ሚዛናዊ ምስክርነት የጥበበኛውን ከፍታ ቁልጭ አድርጎ የሚያሳይ ነው። አማካሪ ሚኒስትር አቶ ጌታቸው ረዳ ቴዲ አፍሮ ስላለው ተወዳጅነትና ስላካበተው ስምና ዝና ብዙ የሚያጠያይቅ ነገር ይኖራል ብዬ አልገምትም ሲሉም ይቀጥላሉ። ፖለቲከኛው አቶ ጌታቸው ረዳ በእርግጥም በአጭር ጊዜ ውስጥ ባደረገው የግል ጥረት አሁን ያለበት ደረጃ ላይ እየደረሰ ነው። ሌሎች በመሰል ሙያ ላይ የመሳተፍ ዝንባሌ ላላቸው ወጣቶች ሊያስተላልፈው የሚችለው በርካታ ቁም ነገር እንዳለም አይካድም ብለዋል። አቶ ጌታቸው በዚህ ረገድ የብዙ ሰዎች አርአያ ወይም ሮል ሞዴል ለመሆን ስለመቻሉም በእርግጠኝነት መናገር ይቻላል የሚል አድናቆት አዘል ምስክርነታቸውንም ሰጥተዋል። አቶ ጌታቸው እንዳሉትም አንድ የጥበብ ሰው በራሱ ጥረት፣ ትጋትና ተሰጥኦ የትውልድ አርአያ መሆን እንደሚችል ቴዲ አፍሮ ሕያው ማሳያም ነው ይላሉ ፖለቲከኛው አቶ ጌታቸው ረዳ። ሌላኛው ድምፃዊና የቴዲ አፍሮ የቅርብ ጓደኛ እንደሆነ የሚነገርለት ድምፃዊ ዳኜ ዋለም ለቴዲ አፍሮና እንዲሁም በዛሬው ዕለት ለሚለቀቀው ኢትዮሪካ የሙዚቃ አልበሙ መልካም ምኞቱን ገልጿል። ቴዲ አፍሮ የሁላችንም ዩኒቨርሲቲ መምህር ነው። ድምፃዊ ዳኜ ዋለም ይቀጥላል። እንዲህ ሁላችንም ነገ 8 ሰዓትን በጉጉት እየጠበቅን ነው ብሏል። ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ እንደ አጋጣሚ ሆኖ አዲስ ከሚመጣው ስራው ላይ የተወሰኑ ታሪኮችን የመስማት እድል አጋጥሞኝ ነበር። በተለይ አንዷን ዘፈን ደግመ ስማት እያለኝ 3-4 ጊዜ አድምጫታለሁ። ስሜቴን ነክታው እንባዬ እስኪመጣ ድረስ ነው እያደመጥኳትም ብለዋል ድምፃዊ ዳኜ ዋለም። ወንድማችን ቴዲም አብሽር አብሽር ብሎኝ ወደ ጨዋታችን ቀጠልን። እውነት ለመናገር እጅግ ድንቅ ስራ ነው ይዞ የመጣ ያለው። ደግሞም ቴዲ ምን አይነት ጥበብ እንደሚሰራ ሁላችንም እናውቃለን ይላል ድምፃዊ ዳኜ ዋለም። ቴዲ አፍሮ ለሁላችንም የዩኒቨርሲቲ መምህራችን ነው። እንወድሃለን፣ እናከብርሃለን። መልካም እድል ለነገው ዕለት። ሁላችንም 8 ሰዓትን በጉጉት እንዲሁም በናፍቆት እየጠበቅን ነው ብሏል። እሱ ባለው ይታየው ሌላው ወጣቱ ድምፃዊ በበኩሉ ስለ ቴዲ አፍሮና እንዲሁም ስለ አዲሱ ኢትዮሪካ አልበም የራሱን ሀሳብ በማህበራዊ ሚዲያው ላይ አስፍሯል። ዋዜማው ይደንቃል ይላል። በትናንትናው ዕለት ነው እሱ ባለው ይታየውን ጽሑፍ ያሰፈረው። እውነት ለመናገር በተለየ መንገድ በዛሬው ቀን በሙዚቃ የተሰማኝ ስሜት ሀያል ነው። በአዲሱ ኢትዮሪካ አልበም ለጆሮ መብቃት ምክንያት የአቀባበል ድምቀቱ እጅግ ያስደንቃል፣ ደስም ያሰኛል። የሙዚቃ ህይወት ስንጀምር ስናንጎራጉር ድምፄን ካሟሸውባቸው ሙዚቀኞች መሃል ግንባር ቀደሙ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ነው። የልጅነት ትዝታችን ያማረ አሁን ላለነው የብዙዎቻችን የሙዚቃ ሰዎች በሙዚቃ ህይወቱ ምሳሌ የሆነው
ብርቱ ሰው አንድ ጊዜ ትዝ ይለኛል ትርታ አልበም በወጣበት ወቅት ደውሎ ተስፋ የሚሰጥ የሚያበረታ ምክር አዘል ቆንጆ ሐሳቦችን ጊዜውን ሳይሰስት አንድ በአንድ አካፍሎ ነበር። እጅግ በጣም ነበር ያስደንቀኝ። አልጠበቅኩም በዚህ ደረጃ ጉዳይ ብሎ መደወሉ በሰዓቱ ለኔ ትልቅ ትርጉምና ትልቅ ዋጋ ነበረው። ደስታዬም ልዩ ነበር። በዚሁ አጋጣሚ ላመሰግነው እወዳለሁ ብሏል ወጣቱ ድምፃዊ እሱ ባለው ይታየው የሺም። ብቻ ለሙዚቃ ያለውን ነገር ለስራው ያለው ትጋት ለሙዚቃ ለከፈለው ለስከዛሬው እኛ ዛሬ ለመጣንበት መንገድ መሪ ነው እና ውዴታ፣ አድናቆት፣ አክብሮቴ ላቅ ያለ ነው ብሏል እሱ ባለው። በዚሁ አጋጣሚ ቴዲያችን እንኳን በአዲስ ስራ መጣሃለን በማለት እወድሃለሁ ሲል ሐሳቡንም ይደመድማል። ሌላው ተወዳጁ ድምፃዊ ዳዊት ጽጌ በበኩሉ ለቴዲ አፍሮ ያለውን መልካም ምኞትና እንዲሁም አድናቆት በሚከተለው መልኩ ገልጿል። በሀገራችን የሙዚቃ ኢንዱስትሪ ትልቅ አሻራ ካረፈባቸው የታሪክ ምዕራፎች ጀርባ የብዙዎቻችን የልብ ትርታ የሚያውቅ የሙዚቃ ጥማታችንን የሚያረኩ ጊዜ የማይሽራቸውን እንዲሁም የህዝቡን ስሜት የሚገልጹ 5 ድንቅ የሙዚቃ አልበሞችን ያበረከተልን ታላቅ ድምፃዊ አለን ይላል ዳዊት ጽጌ። እርሱም በተለያዩ ጊዜያት ለበርካታ ተወዳጅ አንጋፋ ጀማሪ ድምፃውያን የላቀ የጥበብ ውጤት የሆኑ ግጥምና ዜማዎችን በመስጠት የሚታወቀው ተወዳጁና ስመጥሩ የጥበብ ሰው ቴዎድሮስ ካሳሁን ቴዲ አፍሮ ነው ብሏል። ቴዲ ለጥበብ ካለው ጥልቅ ፍቅርና ለስራ ባልደረቦቹ ካለው በጎነትና ቅንነት የተነሳ ለኔም ከዚህ ቀደም በኔ ዜማ አልበም ውስጥ የተካተቱትን ቻል ዘንድሮና ባዮ የተሰኙ የሙዚቃ ስራዎችን አበርክቶልኛል። ለዚህም ከፍ ያለ ምስጋናዬና አክብሮቴ ሁልጊዜም ከእርሱ ጋር ነው። አሁን ደግሞ ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢትዮሪካ ነገ ዛሬ ማለት ነው በ8/08/18 በመላው ዓለም ለሚገኙ አድናቂዎቹ በተለያዩ የማህበራዊ ሚዲያ ፕላትፎርሞች የሚለቀቅ መሆኑን ስገልጽ በታላቅ ደስታ ነው ብሏል። በጥበብ ሰው ቴዲ ካሳሁን ቴዲ አፍሮ ለዚህ አልበሙ ስኬትና መልካም ዕድል ከወዲሁ እመኛለሁ ብሏል ድምፃዊ ዳዊት ጽጌ። እነሱ ብቻ ሳይሆኑ ተመልካቾች በጣም በርካታ የፖለቲካ ሰዎች፣ ድምፃውያን እንዲሁ የማህበራዊ ሚዲያ አንቂዎችና ግለሰቦች ቴዲ አፍሮን በተመለከተ የየራሳቸውን ሐሳብ እየሰነዘሩ ይገኛሉ። ከ3 ዓመት በፊት ነው ኢትዮሪካ የተሰኘው ምንም እንኳ ያኔ ርዕስ ባይወጣለትም ቴዲ አፍሮ የሙዚቃ አልበም ለመስራት ከሰዋሰው የሙዚቃ ማጫወቻ ወይም ፕላትፎርም ጋር ተስማምቶ የነበረው ሆኖም ግን በተለያዩ ምክንያቶች ከስምምነት ባለመደረሱ ይሄ የሙዚቃ አልበም ለባለፉት 3 ዓመታት ወደ አድማጮች ሳይደርስ ቀርቷል። እንግዲህ ዛሬ ቀኑ ሆኖ በርካቶችን በጉጉት እየጠበቁት ቴዲ አፍሮም የአድማጮቹን ጥበቃ ይበቃል ያለ ይመስላል። ዛሬ በ8/08/18 የሙዚቃዎችን ወይም 18 የተለያዩ ሙዚቃዎችን ያካተተው አልበሙን ይፋ ያደርጋል ማለት ነው። 8/8/18 ይህ የተለየ የራሱ ምክንያት እንዳለውም እየተገለጸ ይገኛል በበርካቶች ዘንድ ማለት ነው። ከወዲሁ ለድምፃዊ ቴዲ አፍሮ እንዲሁም በበርካቶች ዘንድ የሙዚቃው የኢትዮጵያ የሙዚቃ ንጉስ እየተባለ ለሚወደሰው ድምፃዊ ቴዲ አፍሮ እኛም በበኩላችን መልካም ምኞታችን ልንገልጽለት እንወዳለን። ተመልካቾች ብዙዎቻችሁ ፕሮግራሞቻችን ተከታተላላችሁ፣ ነገር ግን ሰብስክራይብ አታደርጉም፣ ላይክ እንዲሁም ኮሜንት አታደርጉም። ሐሳባችሁ ስለሚያበረታን ለምንሰራቸው ስራዎችም ድጋፍ ስለሚሆኑን ይህንን እንድታደርጉልን እንጠይቃችኋለን። መልካም ጊዜ በያላችሁበት ሁሉ በቴዲ አፍሮ አዳዲስ ሙዚቃዎች እንድትዝናኑ በመጋበዝ ተሰናብተናል። ደህና ሁኑ።